ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነውና እናመሰግናለን። ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢቲቪ አምስት ወደ ያዝናቸው የስፖርት ጉዳዮች ያለፍን ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በሲቢ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲደረጉ ኢትዮጵያ ቡናና የኢትዮጵያ ንግድ ባንክ አሸንፈዋል። በአዲስ አበባ ስታዲየም በተደረገው ጨዋታ ኢትዮጵያ ቡና መቻልን 1-0 ሲያሸንፍ ዲቫይን ዋቹኳ ብቸኛውን አሸናፊነት ጎል አስቆጥሯል። ከአሰልጣኙ ጋር ከተለያየ በኋላ ዛሬ በጊዜያዊ አሰልጣኝ የተመራ ወደ ሜዳ የገባው ኢትዮጵያ ቡና ከ3 ጨዋታዎች በኋላ ሲያሸንፍ በ15 ነጥቦች 13ኛ ደረጃ ላይ ተቀምጧል። ተሸናፊው መቻል በ18 ነጥብ 7ኛ ደረጃ ላይ ይገኛል። በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው የላኛው ጨዋታ የኢትዮጵያ ንግድ ባንክ ሻምፒዮኑ ኢትዮጵያ መድንን 2-1 በሆነ ውጤት አሸንፏል። ናትናኤል ዳንኤልና አዲስ ግዳይ ለኢትዮጵያ ንግድ ባንክ የአሸናፊነት ግቦችን ሲያስቆጥሩ ረመዳን ዩሱፍ ነው የኢትዮጵያ መድንን ብቸኛ የማስተሰኛ ጎል ያስቆጠረው። ቢኒያም ካሳውን ከኢትዮጵያ ንግድ ባንክ በኩል በጨዋታው በቀይ ካርድ ወጥቷል። ከውጤቱ በኋላ የኢትዮጵያ ንግድ ባንክ በ15 ነጥብ 11ኛ ደረጃ ላይ እንዲሁም የኢትዮጵያ መድን በ10 ነጥብ 17ኛ ደረጃ ላይ ይገኛሉ። ሊጉን ሲዳማ ቡና በ25 ነጥቦች በመምራት ላይ ይገኛል። በኢትዮጵያ ከፍተኛ ሊግ የምድብ ላይ 9ኛ ሳምንት የመጨረሻ 2 ጨዋታዎች በጅማ ስታዲየም ዛሬ ተከናውነዋል። ተጠባቂ በነበረው ጨዋታ ሀላባ ከተማ ደሴ ከተማን በማሸነፍ የምድብ መሪነቱን አጠናክሮ ቀጥሏል። 1-0 በተጠናቀቀው ጨዋታ ሚኪያስ ሳምራት የሀላባ ከተማን የአሸናፊነት ግብ አስቆጥሯል። ሀላባ ከተማ ነጥቡን 19 በማድረስ በመሪነቱ ሲቀጥል፣ ደሴ ከተማ በ13 ነጥብ 4ኛ ደረጃ ላይ ይገኛል። በምድቡ የዛሬ ሌላኛው ጨዋታ መንጌ ቤላሻንጉልና አዲስ ከተማ ክፍለ ከተማ 1-1 በሆናቸው ውጤት ተለያይቷል። መንጌ ቤላሻንጉል በ14 ነጥብ ወደ ሁለተኛ ከፍ ሲል፣ አዲስ ከተማ ክፍለ ከተማ በ13 ነጥብ ደረጃውን ወደ 3ኛ ከፍ አድርጓል። የኢትዮጵያ ቡና ስፖርት ክለብ አሰልጣኝ ሳምሶን አየለን በዋና አሰልጣኝነት መሾሙን ይፋ አደረገ። ከአሰልጣኝ አቢካሳውን ጋር በስምምነት የተለያየው ኢትዮጵያ ቡና የቀድሞው የእርሻ ሰብል ተጫዋች እንዲሁም የሐረር ቢራ ሶል ሽረ ድሬዳዋ ከተማና ኢትዮ ኤሌክትሪክ ዋና አሰልጣኝ የነበረው ሳምሶን አየለን መቅጠሩን ይፋ አድርጓል። አሰልጣኝ ሳምሶን የካፍ ኤ አሰልጣኞች የስልጠና ፈቃድ ያለው ሲሆን ቡናማዎቹን እስከ ሰኔ 30 2019 ዓ.ም ድረስ ለማሰልጠን መስማማቱም ተገልጿል። አሰልጣኙ ቡናማዎቹ መቻልን በረቱበት የዛሬው የኢትዮጵያ ፕሪሚየር ሊግ ጨዋታ በስታዲየም ተገኝተው መከታተላቸውም ታውቋል። ወደ ውጭ ዜናዎቻችን ስናልፍ የአፍሪካ ዋንጫን የተመለከቱ ዜናዎችን እናስቀድማለን። የአፍሪካ ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ ይከናወናሉ። የምድብ 5 ሁለቱም ጨዋታዎች አስቀድመው ምሽት 1 ሰዓት ላይ ተጀምረዋል። ስቱዲዮ እስከገባንበት 30ኛው ደቂቃ ድረስ ቡርኪና ፋሶ ሱዳንን በመሐመድ 5ኛ ስታዲየም 1-0 እየመራች ትገኛለች። ላሲና ትራውሬ 16ኛው ደቂቃ ላይ ለቡርኪና ፋሶ ብቸኛዋን ጎል አስቆጥሯል። ሙላይ ሐሰን ስታዲየም እያስተናገደ ባለው ጨዋታ የምድቡ መሪ አልጄሪያ ኢኳቶሪያል ጊኒን 2-0 እየመራች ነው የምትገኘው። ዚነዲን ቤላይድና ፋሬስ ቻቢል በ19ኛውና 25ኛው ደቂቃ ላይ ለአልጄሪያ ሁለቱን የመሪነት ግቦች አስቆጥሯል። አልጄሪያና ቡርኪና ፋሶ በዚህ ውጤት አንደኛና ሁለተኛ ሆነው ወደ ጥሎ ማለፉ ይቀላቀላሉ። ሱዳን በዚህ ውጤት የምታጠናቅቅ ከሆነ ጥሩ ሶስተኛ ሆና ጥሎ ማለፉን የምትቀላቀል ይሆናል። በተመሳሳይ የ35ኛው የአፍሪካ ዋንጫ የምድብ ማጣሪያ ዛሬ በምድብ 5ና 6 የሚገኙ ሀገራት የሚያደርጉት ጨዋታ ነው የሚጠበቀው። በምድብ 6 ኮትዲቫር የበላይ ሆና ጥሎ ማለፉን ለመቀላቀል ከጋቦን ጋር ትጫወታለች። ካሜሮን ከሞዛምቢክ የሚያደርጉት ጨዋታም ይጠበቃል። መሰረት ተስፋዬ ተጨማሪ አላት። የሞሮኮ የአፍሪካ ዋንጫ የምድብ 3ኛ የመጨረሻ ጨዋታዎች ዛሬ ሲደረጉ 4 መርሃ ግብሮች በተለያዩ ስታዲየሞች ይከናወናሉ። በምድብ 6 የምትገኘውና የወቅቱ የአፍሪካ ዋንጫ ሻምፒዮን ኮትዲቫር ከጋቦን ትጫወታለች። ምድብ 6ን በበላይነት ለማጠናቀቅ ከካሜሮን ጋር ከፍተኛ ፉክክር ውስጥ የምትገኘው ኮትዲቫር የበላይ ሆና ወደ ጥሎ ማለፉ ለመሻገር ወሳኝ ጨዋታዋን ታከናውናለች። በምድቡ ካደረገቻቸው 2 ጨዋታዎች በአንዱ አሸንፋ በአንዱ አቻ የወጣችው ኮትዲቫር
ዲቫር ምንም ጨዋታ ሳታሸንፍ ከውድድሩ አስቀድማ መሰናበቷን ያረጋገጠችውን ጋቦንን ምሽት 4 ሰዓት ማራካሽ ላይ ታስተናግዳለች። ለተከታታይ ዓመት የመድረኩ ሻምፒዮን መሆንን እያለሙ ሞሮኮ የሚገኙት ዝሆኖቹ የማንቸስተር ዩናይትድን አማድ ዲያሎን ጨምሮ ዊልፍሬድ ዛሃንና ፍራንክ ኬሴን የመሳሰሉ ከዋክብትን በስብስባቸው አካተዋል። ኮት ዲቫር በሁሉም ውድድሮች ባለፉት 5 ጨዋታዎች ምንም ሽንፈት ያልገጠማት ሲሆን በ4 ጨዋታ አሸንፋ በአንድ ጨዋታ አቻ ወጥታለች። በ35ኛው የአፍሪካ ዋንጫ መክፈቻም ሞዛምቢክን በአማድ ዲያሎ ግብ የረታችው ኮት ዲቫር ከካሜሮን ጋር አንዳቻ ተለያይታ በ4 ነጥብ በግብ ክፍያ በልጣ ምድቡን ትመራለች። በአሰልጣኝ ኤመርሰን ፋዬ የምትመራው ኮት ዲቫር የምሽቱን ጨዋታ ማሸነፍ በ7 ነጥብ ወደ ቀጣዩ ምዕራፍ እንድትሸጋገር ያስችላታል። የምንጊዜም ከፍተኛ ግብ አስቆጣሪዋን ፒየር-ኤመሪክ ኦባሜያንግን በስብስቧ ያካተተችው ጋቦን በውድድሩ ደካማ ጉዞን አድርጋ በጊዜ መሰናበቷን አረጋግጣለች። ከምድቡ በተመሳሳይ ሰዓት በሚደረግ ጨዋታ አጋድር ላይ ካሜሮን ከሞዛምቢክ የሚያደርጉት ጨዋታ ይጠበቃል። በ4 ነጥቦች ሁለተኛ ደረጃ ላይ የምትገኘው ካሜሮን የምሽቱ ተጋጣሚዋ ሞዛምቢክ በ1 ነጥብ ብቻ የምትበልጣት ሲሆን ጥሎ ማለፉን መቀላቀሏን ለማረጋገጥ የምሽቱን ጨዋታ የማሸነፍ ግዴታ ውስጥ ገብታለች። ብሪያን ኢምቤሙና ኢታዮንግ በምሽቱ ጨዋታ በካሜሮን ብሔራዊ ቡድን በኩል የሚጠበቁ ተጫዋቾች እንደሆኑም ተዘግቧል። ራስመስ ሆይሉንድ ወደ ማንቸስተር ዩናይትድ እንደማይመለስ ናፖሊ ያሳወቀ። ዴንማርካዊ ኢንተርናሽናል በክረምት የተጫዋች የዝውውር መስኮት የእንግሊዙን ክለብ ማንቸስተር ዩናይትድ ለቆ በውሰት ወደ ናፖሊ ማምራቱ የሚታወስ ነው። ተጫዋቹ የኔፕልሱን ክለብ ከተቀላቀለ በኋላ በውድድር ዓመቱ 6 የሴሪ ግቦችን ከመረብ አሳርፏል። ናፖሊ የሮሜሎ ሉካኩን የረጅም ጊዜ ጉዳት ተከትሎ በውሰት ያመጣውን ተጫዋች በቋሚነት የማቆየት ፍላጎት አለውም ተብሏል። የክለቡ ስፖርቲንግ ዳይሬክተር ጆቫኒ ቫና ተጫዋቹን በቋሚነት የማስፈረም ሰፊ ፍላጎትም እድልም አለን ያሉ ሲሆን ከዚህ በኋላ መሳካቱ የቅድመ ሁኔታዎች ጉዳይ ብቻ ሊሆን እንደሚችልም አያይዘው ገልጸዋል። የሪያል ማድሪዱ የፊት መስመር ተጫዋች ኬሊያን ኤምባፔ ጉዳት እንዳጋጠመው ተሰምቷል። ኬሊያን ኤምባፔ ውጫዊ የጉልበት መሰጠት ጉዳት እንዳጋጠመው የተዘገበ ሲሆን ይህንን ተከትሎ ፈረንሳዊ አጥቂ ቢያንስ ለ3 ሳምንታት ከሜዳ ሊርቅ እንደሚችል ተጠቁሟል። የሪያል ማድሪዱ አጥቂ በዘንድሮ የውድድር ዓመት ድንቅ ብቃቱ ላይ ሲገኝ በላሊጋና በአውሮፓ ሻምፒዮንስ ሊግ ውድድሮች ላይ 27 ግቦችን አስቆጥሯል። ኬሊያን ኤምባፔ በቀጣይ የስፔን ሱፐር ካፕ ውድድር ሊያመልጠው እንደሚችልም ተገልጿል። ክቡራን ተመልካቾቻችን ምሽት 2 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ዜናዎችና የዊት ጉዳዮችን አካተን እንጠብቃችኋለን። ለኢቲቪ መስባት ያዝናቸው የስፖርት ጉዳዮቻችን አቅርተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይሁንላችሁ።